እምኔ ይሰማል? ሰላም ሰላም ቤተሰብ ሰላም ሰላም፣ እንዴት አመሸሽ? እሺ ይሰማል። ኦኬ። አሁን እንደዚህ ታብታቡን አንቺ ጋር ታዩ። አንቺ ታብታብ ስታርጊ የተሰማን ነው። አንቺ ጋር ታርጊ። በጣም ከባድ ነው። ታብታቡን አታርጊ። አንቺ ይሰማናል። እዚህ መልእክትሽን አስተላልፊ። ኦኬ አብሽሪ። ኦኬ አሁን እንደምትለው ያው ብዙ ቅድም እንትን ብዬ ነበረ። መጀመሪያ ይሄ ልጅ አይደለም የፖስተው፣ ቅድምም ልጅቱ ስትልህ እንደነበረች ማለት ነው። የፖስተው ሌላ ሰው ነው። እሺ ግን እኔ ያው እንትን ሳልን መጠየቅ ኡስታዙ አይደለም እኔ የምጠይቅሽ ጥያቄ ይሄን ግለሰብ ያላስተማረውን ነገር ነው ቀጣጥሎ ቪዲዮን መጀመሪያ ሂጂና ኦሪጂናሉን ቪዲዮ ኡስታዙ ያስተላለፈውን መልእክት ከዛ በኋላ ነይና ከኛ ጋር ተነጋገሪ። ኡስታዙ እንደዛ ብሎ አላስተላለፈም። ኡስታዙ እንደዛ ብሎ አላስተላለፈም። እስልምና ማንንም ሰውን ግደሎ አይልም። እሺ እሺ፣ እሱ ያን ቪዲዮ ሂጂ አንቺ ታች ቁጭ ብለሽ አዳምጪ። የሌለ ነገር የሌለው ቪዲዮ ገጣጥሞ ያመጣውን ቪዲዮ እያመጣች እንደዚህ ያለ ትላለች። ቀጥል ሚላል ሙቤ። በተለይ ስደት ላይ ያላችሁ ክርስቲያን ወገኖቻችን አንደኛ ከሙስሊሙ የበለጠ እናንተንም ጭምር ነው የጎዳው። ይሄ በአረብኛ ተሰርቶ እስቲ አስቡት። በተለያየ አረብ ሀገር ላይ ያሉት ሙስሊሞች ናቸው። ለስራ ብላችሁ ከሀገራችሁ ተሰዳችሁ ሄዳችኋል። እምነታችሁን አክብሩ እያሰሯችሁ ነው። ግን በአረብኛ እንደዚህ ብሏል ተብሎ የልጁን ተተርጉሞ ለአረቦች ቢደርሳችሁ እናንተ ለሚደርሰውን ታውቃላችሁ? ሊገሉን ይችላሉ ብሎ እኮ እናንተን እኮ ያልሆነ ነገር ሊያደርጓችሁ ይችላሉ፣ ሊያባርሯችሁ ይችላሉ፣ ከእንጀራችሁ ሊያፈናቅሏችሁ ይችላሉ። ወገኖቻችን እያሰባችሁ እኛ አክብረናችሁ በክብር ነው እየተወያየን ያለ ነው እየጠየቅን ያለ ነው። በተለይ ስደት ላይ ያላችሁ ክርስቲያን ወገኖቻችን ይሄን ነገር የምትደግፉ ከሆነ መጀመሪያ ለእናንተ እንኳን አልተጠነቀቀም። ይህንን የውሸት እንትን ሲሰራ ክርስቲያን እህት ወንድሞቼ ስደት ላይ ያሉ በየአረብ ሀገር እነሱ ላይ የሚደርስባቸውን ነገር ብሎ ቆም ብሎ አላሰበም። ለራሱ የተከፈለውን የራሱን እምነት ሊያበጣብጥ የመጣ ሰው ነው። ለሱ አትሸፍኑለት። እሱ መጀመሪያ አልፖሰተውም። የተናገረው ቃል ምንድን ነው እንዴ? ማንም ይፖስተው ማንም የፖስተው እርስ በራሳቸው። አሁን እናንተ መንገድ እያሳያችሁ ነው። ከሱ ጀርባ ብዙ ሰዎች እንዳሉ እየጠቁማችሁ ነው። አላህ ይስጣችሁ። ግን በተለይ ስደት ላይ ያላችሁ እህቶቻችን ቆም ብላችሁ አስቡ። ከመናገራችሁ የሆነ ነገር የመጣባችሁን ነገር እኛ ሙስሊሞች ለሰው አዛኝ እንድንሆን አላህ ስላስተማረን ነው እንጂ ሁሉም በአረብኛ በምን እምነታችን ሰው እንዲጎዳ አይደለም። ያጠፋው ብቻ እንዲጠየቅ ነው የምንፈልገው። ከጀርባ ያሉት እንዳለ እንዲጠየቁ ነው። ስለዚህ ቆም ብላችሁ አስቡ። የምትናገሩትን ቀጣጥሎ የሰራውን ሙሉ ቪዲዮ ሳታዩት ሌሎቻቸው ተፖስቷል። ሙሉ ቪዲዮ ኡስታዞቻችን ያስተማሩንን ሙሉ ቪዲዮ ተፖስቷል። እዩት። መጀመሪያ ክርስቲያን ወገኖቻችን የሰራውን ስራ ጥሩ ስራ እንደሰራ ነገር ለሱ ልትናገሩ ባትመጡ ደስ ይለኛል። ገስት ላይ ባትገቡ። በተለይ አረብ ሀገር ሌላ ሰው ፖስቶታል ምናምን ሌላ ሰው እኮ እንደዚህ ብለዋል። ሌላ በቃ ለእነሱ ጠበቃ እንዴ ያን ነገር ይሄ አሁን እውነቱን እያወቁ የሚደብቁት እኔ በጣም ይገርም ማሚ ለመሰለ እውነቱ ይሄ ግለሰብ ዋሽቷል። ቪዲዮ ቀጣጥለው ያልሆነ ነገር እንደዚህ ተብሎ ብሎ ዋሽቷል። ስለዚህ ይሄ ግለሰብ ይሄ የሰራው ነገር ትክክል አይደለም፣ ባረነው ግን መጠየቅ አለበት እንደማለት ድምጽ ደብል ነው የሚያሰማው አንተ ጋር። ኦኬ ወላሂ እኔ ከምንም በላይ የደነገጥኩት ለምን እንደሆነ አውቃ እኛ ላይ ሁሌም የለመዱት ነው። ለምን ሐቂቃውን ስለሚያውቁት ብዙዎቹ ሐቅ መንገድ እየተከተሉ እንደሆነ ስለሚያውቁ ብዙ ነገር ያወራሉ ውሸት። ግን አረብ ሀገር በስደት ላይ የሚኖሩ እህት ወንድሞቻችን
ወላሂ ለነሱ እንዴ ለገዛ እህት ወንድሞቻቸው ያላሰቡ ለኪሳቸው ለጥቅማቸው ለክፍያቸው ለሚከፈላቸው ነገር ሁሉ ለሚያስቡ ሰዎች እናንተ እንዴት ጠበቃ ትሆናላችሁ? ተከፍሏቸው ነው እነዚህ ሰዎች ስንት ነገር እምነት ለእምነት እንዲፋጅ አብሮ ለኖሩ ሰዎች እንዳይኖሩ በቃ የሆነ እያስተጋባ ነው መሰለኝ። እኔ ጋር ወጥቼ ልግባ። ወተረ የሆነ ሰው ገብቶ የገባ ሰውና የተደበቀ ሰው አለ። ስለዚህ አንዴ እስኪ ሁላችሁም አንዴ በደንብ ኮፒ ሊንክ አድርጉ። ኦኬ አይሻ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙቤ እንዴት ነው? አማን ነው? ደህና ነህ? ልጆች ቤተሰብ ሁሉ ደህና ናቸው? አልহামዱሊላህ። አንተም ተቸገርክ ወላሂ العظيم አላህ ይጠውር ዕምርክ። የኛ ድምጽ ነህ። እንግዲህ ሁሉም የራሱ ኃላፊነት አለበት። እንግዲህ ሐቃችን ከምንወጣ አላህ ያርገን። አሜን። እነዚህ ሰዎች ፕሮፓጋንዳቸው የሚረጩት እንዳሉት ነው። በጀርባቸው ሌላ ነገር አለ የሚሉት ራሳቸው ዊትነስ ናቸው። ይሄ ሚዲያ ነው ያለ ነው፣ ሪኮርድ ያደርጋል ሁሉ ነገር። በሱ ጀርባ ያለውም እንዲታወቅ ነው የምንፈልገው። እኛ ኢትዮጵያውያኖች በዚህ ነው ሰው የሚያደንቀን፣ በልዩነታችን መኖራችን። አብረን አንድ ጭቅጭቅ ባይኖር ብንገዳደልም እንኳ በሃይማኖት ተገዳድለን አናውቅም፣ ኢትዮጵያ ውስጥ ማለት ነው። አንዱ ተሰልፎ በእኛ ጀነሬሽን በተለይ በሃይማኖት አይደለም በፖለቲካው በቂ ነው። በፖለቲካ በዘር እየተገዳደልን ነው። ግን ለምን እንደተፈለገ አላውቅም። ሙስሊሙ በተኛበት ነው እንደዚህ እየተደረገበት ያለው። እኛ ሄት ስፒች አስተላልፈን አናውቅም። የሄት ስፒች ግን ምን እንደሚሉት አላውቅም። ትናንትና ደግሞ ምን አለ ያኛው ያ እፎይ ነው የሚሉት ወፈፌ ነው የሚሉት ሰውዬ። እኔ ለምንድን ነው የተናገርከው ያነሳኸው ሲለው ሙስሊሞች ሊገሉኝ ስለፈለጉ ነው በውስጥ እያናገር ነው አለ። ሙስሊም አራጅ ነው ብሎ ተናግሮ እንደገና ደግሞ ሙስሊሞች እናንተ አትወክሉትም፣ እንደነዚህ የምታስፈራሩኝ ያላችሁ ሙስሊም አትወክሉትም። ምን ማለት ነው? ትናንትና አራጅ አልነበርንም እንዴ? አራጆች ናችሁ ብሎ እኮ በአደባባይ ተናግረዋል። እንዴት ነው ዛሬ አማንወክለው? ለሁሉ ሙስሊም ነው አራጅ ያለው። ስለዚህ ጠቅላላ እስላም ስትነካ በዓለም ላይ ያለ ነው የሚሰማ። ይሄ ኢስ ኖት ጆክ። እኛ በክርስትና እንደዛ ቢል አንድ ሙስሊም ስቃሉት ነው የምንላቸው። ዝም ብሎ ክርስቲያን ምዕመናዎች ያላሉት አምጥቶ ኤቪደንስ የሌለው መጥቶ ክርስቲያኖች ይሮዱ እያሉ ነው ሊያርዱን ነው ቢል አንድ ሙስሊም እኛ ራሳችን አሳልፈን እንሰጣቸው ነበረ። ዲነል ኢስላም ቫይላንስ አይፈቅድም። ንጹሆች እንዲሞቱ አይፈለግም። በአንተ ሰበብ ሌላ ሰዎች ሌላ አገር ተገዳድሎ ይሆናሉ። እዛ ክፍለ ሀገር ማንም ሰው ሚዲያ የሌላቸው ሰዎች አሉ። አንድ የተማርኩ ነኝ የሚል ልነግራቸው ይችላል። በፍርሃት ሰዎች ህይወት ጠፍቶ ይሆናል። አላሁ አዕለም። እንደነዚህ አይነት በጥንቃቄ የማትናገሩት ለፎሎወርና ለፍላወር ብላችሁ የሰው ዋጋ የንጹሆች ኢነሰንት ኪድ ናቸው የሚሞቱት። እነሶች አባቶች ናቸው የሚሞቱት። እንደነዚህ አይነት ኢትዮጵያ መንግስት ካላት በደንብ በስነ ስርዓት መሰራት አለበት። አገር የሚያፈርስ ነው ያለው። ህዝብ ለህዝብ የሚያጨራርስ ነው ያለው። ከፖለቲካም ውጭ ነው። ማንም ሰው አይቆጣጠረውም እንደዚህ አይነት ቫይላንስ። ሁላችን እንዳልከው ነው። ቅድም ሙቤ ወንድሜ ተናግረዋል። አንዱ ቢላው ደብቆ ይሄዳል፣ አንዱ በቃ ትፈራራለ። እኔ አሁን ማይ ግራማሽ ኢዝ ኦርቶዶክስ የነበረች ናት። ሰልማ ነው እኛ የወለደችው። አጎቶች አሉን፣ አክስቶች አሉን፣ ካዝኖች አሉን፣ ወንድሞች ክርስቲያኖች። እነሱ ቢመጡ እንኳን ልንጠራጠራቸው ነው። እነሱ ለኛ ሊጠራጠሩ እኮ ነው። በቤት ውስጥ መገዳደል እንዲመጣ እኮ ነው የተሰራልን። የኢትዮጵያ ካልቸር ይሄ ነው። ሁሉ የክርስቲያን የሌለው የሙስሊም የሌለው የለም። አንዳንድ ሰው ካልሆነ ክርስቲያን ሙሉ የሚገኘው አንድ ፋሚሊ ወይ 10% ነው ከሞተው። በኦሮሚያም እንደዛ ነው፣ በእኛ ሀገርም እንደዛ ነው። የተወላለደ ነው። ስለዚህ እኛ እንደ ሙስሊም እንኳን ህዝብ ለህዝብ የሚያጋዳድል አይደለም። ባለፈው አንድ ኮሪያን ሀገር ነው መሰለኝ ሙስሊም ነው፣ እባብ መጣበት እየሰራ አሁን አፉ ላይ ያዘውና አርቆ ጣለው። ለምን አልገደልከውም ሲሉት አልገደለኝም፣ አልነካኝም፣ አልነከሰኝም፣ መሄጃ ጠፍቶት ይሆናል፣ አይኑም ላያይ ይችላል ብዬ ነው የወረወርኩት አለ። ወደ ጣሻ ውስጥ ከተተው። ኢስላም ማለት ይሄ ነው የሚያስተምረው። ለሁሉን ይጨነቃለን። በእኔ የምናገርበት እኮ አንድ ንጹህ እንድካለፈ እኔ በቃ አላህ ተቀባይነት የለኝም። ምንናገረው ራሱ ዋጋ የሚያስከፍል ከሆነ ባልናገር ይሻላል፣ ዝም ብንን ይሻላል። እዚህ ግን ቻልነው እያላችሁ ማን ነው ለእናንተ ኢትዮጵያ ያረጋት? ኢትዮጵያ እኮ የብዙ ከለሮች፣ የብዙ እምነቶች፣ የብዙ ሰዎች፣ የብዙ ቋንቋዎች ናት። የኦርቶዶክስ የተባለችው የለች፣ የሙስሊም አይደለችም። ኢትዮጵያ የሁላችን ሰዎች ነን።
የሁሉ ቋንቋ የሚናገር የሁሉ እምነት የያዘች ናት። ማንም ወደ ላይ ወደ ታች የሚልባት የለም። እናንተ ስትገፉ አስራችሁ ወደ ህግ ተቀርባላችሁ። እኛ ስንሳደብ ስንዋረድ ነብያችን ሲዋረዱ እንደነ እፎይ አይነት ግን ማንም ይጠይቃቸው የለም። አባት ያጣ ኢስላም በኢትዮጵያ ውስጥ ነው ያለው። መጅልስ ቁጭ ብሎ ሲምፖል ነው፣ ምንም መስራት አይችልም። አም ሶሪ መጅልሳችን ራሱ አንድ መንግስት ነበረ። የሁላ እሞተል ኢስላም በሱ ስር ነው። ተነስ ካለው ይነሳል፣ ተኛ ካለው የሚተኛ ድምጼ ስማልኝ እያለው ግን አንድ ቀን ጠይቆ አያውቅም። አንድ ቀን በህግ አቅርበን አናውቅም። እኔ በኔ ጀነሬሽን ተቋማችን በጣም ደካማ ነው። የዚህ ሁላ ህዝብ የዚህ ሁላ እሞተል ኢስላም መንግስት የሆነ መጅልስ አንድ ውልቀሰብ ማቅረብ ያቅተዋል ወደ ህግ ሰው ለማረጋጋት። እኛ እኮ እየታመምን ነው። እኔ ወላሂ አልዓዚም በጣም ቆስለናል። ተማሪዎች ሒጃብ የሌላችሁ እንድትማሩ ይባላል። በዛ ከፈለጉ ይከለክላሉ፣ በዚህ ከፈለጉ እስላም አራጅ ነው ይሉናል። አባት የሌለው ልጅ እኮ ነው ይሆን ነው። የቲሞች እኮ ነን እኛ ሙስሊሞች። እነሱ ግን አንድ ቃል ከተናገረ ወደ ህግ ያቀርቡታል። ስልጣኑ በእጃቸው ነው፣ ፍርድ ቤቱ በእጃቸው ነው። እኛ ግን የለንም። አም ሶሪ በጣም ነው ማዝነው። መከባበር ነው እንጂ ከእንግዲህ በኋላ መቻቻል አያስፈልገንም። መከባበር ግን ግድ ይለናል። እኛም እናከብራቸዋለን፣ እያከበርን መጥተናል። ከእንግዲህ በኋላ ግን ምንቆጣጠረው የለንም። በቃ ትዕግስታችን ጨርሰናል። ምን ያህል ነው አባታቸውን ጭንቅላታቸው ሲዞር የከረሙ? ይሄ አሊም ሰውዬ ጭንቅላታቸው ለኸይር ብሎ የተናገሩት ምንም ቢሆን እንኳን ለሰው ልጅ እኔ ወላሂ ትናንትና ለባሌ ስነግረው ነበረ። ፋርም አለ በግ የምናርድበት ወላሂ ለዓዚም ከሐዲስ የሰማሁት ነው። አንተ ቢላዋህ እንዳታሳየው ነው የሚለው። ደብቀው ነው አለ። በጥይት አይደለም የሚገሏቸው እዚህ ሀገር። እኛ ደግሞ በጥይት የተገደለ አንበላ። ደብቀው ነው የምለው። ለምን? ይሄ አስተዳደጋችን ነው። እንዲያም ነጭ ሳቀኝ። ለምንድን ነው ሀይድ የምትይው አለኝ። ኦፍ ኮርስ አይ ዶንት ዋንት ሄር ቱ ሲ መሞቷ ታውቃለች። እና እኛ እንደዚህ አስተዳደግ አድገናል። ምናቅም ባናቅም ግን እኛ ብንከባበር ይሻላል። ኢትዮጵያ ለሁላችን ናት። ኢትዮጵያን ነገር ከደረሳት ሁላችን የሀገር አልባ ነው የምንሆነው። ስም የለንም። እዩዋቸው ብዙ አገሮች ምን እየሆኑ ያሉት። ቫይላንስ ቀላል አይደለም። ሱዳን እዩት። የትም ሀገር እንዲኖረን አትፈልጉ? አንተ ተመቻችቶ እየኖረ እኔ እየተገፋው የምኖርባት ሀገር አትኖርም። በቃ ሰላም ይለጠፍ ሙቤ። እሺ ኦኬ አይሾ ኦኬ አጠራርጊው ሌላ ተቀልለው ነው በይቅርታ የሚታለፍ አይደለም። የኢትዮጵያ መንግስትም ይሁን የኢትዮጵያ ስልጣን ያላቸውም ይሁን በስልጣንም ያሉ መጅሊስም ይሁን አክት አድርጎ ወደ ህግ እንዲያቀርቡትና በህግ ላይ እንድናየው በህግ ላይ ደግሞ በፍትሃው የሆነ እንዲዳኝ ነው የምንፈልገው። ይሄ ቀላል አይደለም። ምንቆት ይሆናሉ እና ለዚህ ነው ድምጼ ለማስገባት ነው የመጣሁት። ቴንክ ዩ ሙቤ ወንድሜ ቀጥል። አላህ ይጠውራል። አስገባችኋለሁ ጋስ ላይ ለምን ገብታችሁ እንደምትወዱ አላውቅም። ኦኬ ያው እኔ እያስገባው ነው። በስነ ስርዓት ገብታችሁ በጨዋ ደንብ ካወራችሁ እኔ ሁላችሁም እያስገባው ነው። በተርታ ከላይ ወደ ታች እያስገባው ነው። አሁን አንድ ሁለት ሰው ነው ማስተናግደው ከዚህ በላይ ኦኬ። ሃኒስ ገብተሻል? ሰላም ነው? እንዴት አመሸሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙቤ አህለን ሰላም አለይኩም። ኦኬ ይቅርታ አድርግልኝ። እሺ ሰላም ነው? እንዴት ናችሁ? አልহামዱሊላህ ደህና ነኝ። አንቺ እንዴት ነሽ? ሁሉ አማን ነው? አልহামዱሊላህ። እህታችን በተናገረችው በጣም ነው የሚያሳዝነው። ወላሂ እኔ ምንም ቃላት የለኝም። በተፈጠረው ነገር በጣም ነው ማዝነው እና ለህግ መቅረብ አለበት እና ይሄን የተደጋገመ ይሄዳል እንደዛ አይነት ነገር። ይሄ ዝም ከተባለ ነገ ደግሞ ያው የተለመደ ስለሆነ እንደዛ ነው የሚቀጥለው። ለዛ ስለሆነ በህግ እንዲቀርብ ነው የምፈልገው። እሺ ጀዛኪላህ ኸይር እህታችን። ጨርሰሻል? ሌላ ሰው ላስተናግድ? ኢንሻአላህ። ኦኬ ጀዛከላህ። ስራ ላይ ነሽ መሰለኝ። ወያኪ ኢንሻአላህ። ሹክራን አመሰግናለሁ። እሺ መርሃባ። አላህ ያግዝሽ። ኦኬ አሚን አሚን። ኦኬ ቀጣይ ሙባረክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኦኬ ተፈضل። አማን ነው? አልহামዱሊላህ አልহামዱሊላህ። መርሐባ። ሙቢ የተፈጠረውን ነገር ሁላችንም እየሰማን ነው። ግን እኔ አንድ መልእክት ብቻ ለመናገር ነው ለሙስሊም ወንድም እህቶቻችን። በተደጋጋሚ ስክሮል በማድረግ ሰዓት ወይም ደግሞ ላይቭ ገስት ላይ ተቀምጠው የሚናገሩ እህት ወንድሞችን በሚመለከት ሰዓት አንደኛ አብዛኞቻችን የዕልሙ እጥረት አለብን። ተናግሮም የማስረዳት አቅሙ አብዛኞቻችን የለንም እና ዲኑን በሚመለከት ሊናገሩ ወይም ደግሞ በዚህ ዙሪያ ያሉ ወጣት ወንድሞች አሉ።
ለሚመለከተው ብንተው የማይሆን ንግግሮችን ከሙስሊም ወንድሞቻችን እየሰማን ነው። ለማስረዳት ብለው ጭራሽ በዲኑም በሐዲስም ከየትም የሌለን ነገር ካፋቸው ዋና ፖይንቱ ያው ሙስሊም ወንድሞቻችን እህቶቻችንን በዚህ ጉዳይ ላይ የምታስተላልፉ መጀመሪያ በዲኑ ላይ እውቀት ይኖራቸው ነው ያልከው። ኦኬ አሁን ወደ ዋና አጀንዳችን እንሂድ። ይሄ ግለሰብ ወጥተው ባስተላለፈው ቪዲዮ እና በሰራው ቪዲዮ ላይ ምን ትላለህ? ሌላም ሰው እየጠበቀ ስለሆነ አጠር አድርጉት። ኦኬ እሺ። እኔም ለህግ ይቅረብ ነው የምለው። አመሰግናለሁ። ኦኬ ሹክራን፣ እኛም እናመሰግናለን። ያ ጀማ አጠር አድርጉት ኢንሻአላህ። ከአጀንዳችን አንወጣ። እሺ ይሄ ግለሰብ ወጥቶ የሰራውን ቪዲዮ ያስተላለፈው መልእክት ሁላችሁ ማየታችኋል። በዚህ ነገር ላይ ምን ትላላችሁ? ይሄ ነገር እንዴት ታዩታላችሁ? በሙስሊሙና በክርስቲያኑ መሀል ላይ ክብዳ ብጥብጥ ይቀሰቅሳል። እንደዚህ አይነት ነገሮች ወደ ህግ ቀርበው በህግ መታየት አለባቸው። ይሄን ነው እያልን ያለው። እናንተስ ምን ትላላችሁ በዚህ ነገር? ይቅርታ ጠይቀዋልና ይቅርታ ዛሬ በቃ ቪዲዮ ሰርቶ ወጥቶ እንደፈለገ ተናግሮ እንደፈለገ ቪዲዮን አንስቶት ሙስሊሞቹ በቃ ሲናገሩኝ ቪዲዮን አጠፋሁት በቃ ምናምን ማለት እንዴት ይታያል? ይሄ ነገር ትክክል ነው? ማንም እየወጣ ዛሬ ነገ ሙስሊሙ ተነስቶ እንደፈለገ የኦርቶዶክስ እምነትን የሌለ ነገር እንዲህ ብሎ ተናግሮ ተሰርቦ ቪዲዮ ሰርቶ ቢደመስሰው በቃ በዛ ይቅር ይባላል? መጠየቅ የለበትም በህግ? ከዚህ በፊት ልጅ ያሬድን ልክ በህግ እንደተጠየቀው ይሄስ ግለሰብ በህግ መጠየቅ የለበትም? ይሄን ነው እንግዲህ ከአጀንዳችን ባትወጡ ደስ ይለኛል። የምትገቡ ሰዎች በዚህ መልእክት ላይ ያስተላልፉ። ኦኬ እሺ፣ አንድ ሁለት ሰው ላስገባ፣ ከዛ በኋላ እኔም ማውጣት አለብኝ። የቆዩ ሰዎችን እያየው ነው። ኢብራሂም አሁን ቆይተዋል። ኦኬ እኔ ግን እያስገባችሁ ነው። ኦኬ ስፒድ ያው አስገባኝ። እሺ ያው እንጀኔ ፕሮፋይል አይቼ ነው። ከዛ በፊት ብዙ ሰው ጋስት ላይ ያለ፣ ግን ያው ትልቅ ሰው ያው ማክበር እንደ ፕሮፋይሉ ያው እርስዎነት ወይ ፕሮፋይሉን ተጠቅመ ነው አላቅም፣ ግን አስገብቼታለሁ። ስፒድ አስገብቻለሁ። ይኸው እየተሽከረከረ ነው። ከኔ አይደለም ችግሩ። በነገራችን ላይ ስክሪንሾት አርግቼ ማሳየት እችላለሁ። ይኸው ስክሪንሾት አሳያቸዋለሁ። አስገብቼዋለሁ። ስፒድ አስገብቼዋለሁ። ኔትወርክ ነው ችግሩ፣ ከኔ አይደለም። አካን ሾዩ ኦኬ። ይኸው አስገብቼዋለሁ። በነገራችን ላይ ተመልከቱ። ይኸው እዚህ ጋር ማየት ትችላላችሁ። ከታያችሁ እዚህ ጋር በዚህ በኩል ነው ያለው እና እየተሽከረከረ ነው። ስለዚህ ከኔ አይደለም ችግሩ። ኦኬ ኦኬ። ስለዚህ ስፒድ ይቅርታ አድርግልኝ፣ ኔትወርክን አስተካክል ወይ ከዛ አስገባሃለሁ ወይ አስገባሻለሁ። ሴት ነሽ ወንድ ነሽ አላቅም። ራህሚ ኦኬ። ከላይ ወደታችን እንሂድ። እሺ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው ያ ጀማ? ይሰማል ድምጼ? ይሰማል። አውሪ፣ እየጠበቅንሽ ነው ራህሚ። አረ እየሰማንሽ ነው ራህሚ። አሁን ቅድም ባልከው መጀመሪያ ሙቤ እሺ እሺ ኔትወርክ ይዞኛል መሰለኝ። እና በመጀመሪያ ሙቤ በጣም ነው ማከብረህ። አላህ እንዳንተ አይነቱን አላህ ያብዛልን። ቀጣይ ደግሞ አጀንዳው ይሄንን ሰውዬ በተመለከተ ነው። ያው ስሙንም መጥራትም አልፈልግም እና በጣም እስልምና ላይ ከመሃል ሀሳቡን ወይም ርዕሱን ሳይሆን ከመሃል ከሚናገሩት እየቀነጨቡ እስልምናን ለማሰደብ የሚደረገውን ነገር አይቻለሁ። ወላሂ በጣም ያሳዝናል። ከመጀመሪያው ጀምሮ ቢሰሙት ያው ይሄንን ሰው ለማረድ ምናምን አይደለም የተባለው እና
እኛ እኮ ነቢያችን ሰለላሁ ዐለይሂ ወሰለም ክርስቲያን እንኳን ሆነው ሐቃቸውን እንድንጠብቅ ነው ያዘዙን እና ይሄ ሰው ያው እኔ እንጃ እምነት አለው ብዬ አላስብም። ብዙ ጊዜ ሙስሊምና ክርስቲያንን ለማጋጨት የሚሞክሩት እነዚህ እምነት አልባዎች አሁን የመጡት ዘመን አፈራሾች ናቸው። እንግዲህ ምንም አንልም፣ አላህ ሂዳያ ይስጣቸው ነው የምንለው። እንደገና አሁን የፈለገውን ተናግሮ ምናምን ይቅርታ የሚባል ነገር አያስፈልግም። ይሄ ሰው በህግ መጠየቅ አለበት። ለምን ምንድነው የሚባለው? የሀገሬ ሰው ምን ያባውን በቅል ያወጣዋል፣ ሆድ ያባውን በቅል ያወጣዋል ነው የሚባለው እና ጥሩ ነገር ኖሮት አይደለም ለእስልምና ወጥቶ እንደዛ ያለው ማለት ነው። እና ይሄ ሰው እኔም ያው ብዙ እንትን አላበዛም፣ በህግ መጠየቅ አለበት ብዬ ነው የምለው። እና ጀዛኪላ ኸይር ሙቤ፣ አላህ ይጠብቅህ። አላህ እንዳንተ አይነቱን አላህ ያብዛልን። ወአለይኩም ሰላም እህቴዋ፣ ሹክራን ጀዛኪላ ኸይር። አንቺም አላህ ይጠብቅሽ። ኦኬ ፒስ። ሰላም አለይኩም። ኔትወርክ ነው እኔ ዛሬ እንጃ። ታፕታፕ ኧረ አንዴ ታፕታፕ አድርጎ የሁሉ ሰዎች ታፕታፕ እያለን ታፕታፕ የለንም እያዘን ነው ጀማ። ኮፒሊንጉን 5000 ያስገቡት፣ ታፕታፑን አንዴ እስኪ 100,000 ያስገቡት በስነ ስርዓት እንዲሰራለን። እዚህ ያለን ሰዎች እስኪ እንደው ለሀቅ የምትቆሙ እስኪ ላስ ሰው ሼር አድርጉ፣ እንደማምጥ ችግር ነው ኔትወርክ። እነሱ ስራቸውን ይሰራሉ ከታች፣ እኛ ደግሞ ምንድን ነው ታፕታፕ እና ኮፒሊንግ ማድረግ አቃተን። እንዲህ ነው ይሄን ያልነው እኛ እንግዲህ ያሳዝናል። ለማንኛውም ፒስ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙቤ አህለን ወንድማችን ተፈضل። እንዴት ነህ? ያለህ አልহামዱሊላህ ሰላም ነው። አልহামዱሊላህ። ያው እኛ ሁልጊዜ በየሰዓቱ እየተነሱ አጀንዳ እየሰጡን ሁሌ ማለቃቀስ ሆነ ስራችን። ምንም መፍትሄ እንኳን አይሰጠንም። ማለት ቢያንስ አንድ ሰው እንኳን ከዚህ በፊት እንደዚህ ወጥተው በተለያየ አጀንዳ እየሰጡን ማንም እርምጃ የተወሰደበት ማንም የለም። ይህንም ስላዩ ነው በየጊዜው እየተነሱ አንደኛው በረሱላችን ላይ ድንበር እስከማለፍ፣ ሌላኛው ወጥቶ እስልምናን በማንቋሸሽ አሁን ላይ ደግሞ የደረሰው እንግዲህ እንደምናየው ነው። በሃይማኖት እስከምንፋጅ ድረስ እስከዛ ድረስ ነው የሄደው፣ እስከዚህ ርቀት ነው የሄደው። ግን ምንድን ነው ማለት ተቋማችንስ ምን እየሰራ ነው? በዚህ ማለት እስኪ ድረስ ነው የህግ ክፍሉስ ምን እየሰራ ነው? ለምንድን ነው እንደዚህ አይነት ሰዎች ጋጠ ወጥ የሆኑ ሰዎችን ተከታትሎ ለምንድን ነው የነሱ ገና ከመናገሩ አይደል እንዴ? አይተናል እኮ በጥምቀት ሰዓትም በተለያየ ጊዜ እንዳልከው ያሬድን ልጅ ያሬድን ባለፈው ጥምቀት ላይ የአምቦ ተማሪዎች የሆነ ነገር ተናገሩ ተብሎ ወዲያውኑ 24 ሰዓት አልፈጀም ሲያዙ ከግቢ አንጠልጥለው ነው ያወጧቸው፣ ታቦት ላይ ያላገጡ ተብሎ። እኛ ላይ ግን ስንቴ በየሰዓቱ ምንድን ነው ማለት ህጉስ ማለት አንደኛውን የእንጀራ ልጅ ያደርጋል፣ አንዱ ደግሞ የጡት ልጅ ነው። እስከ መች ነው? ቅድም እህታችን እንደተናገረችው ነው ህጉ ለአንደኛው ወገን ይሰራል፣ ለአንደኛው ለእኛ ሲሆን ምንድን ነው የሚሽመደመደውስ? ለምን እኛ ኢትዮጵያኖች አይደለንም? ሀገራችን አይደለም? እኛ ስንነካ ለምንድን ነው ህጉስ ማይሰራው? እኛ ላይ ሲሆን ለምንድን ነው ህጉ የሚሽመደመደው? አይተናል እኮ ትናንትና ረሱል ላይ ድንበር ያለፈውን ሰውዬ ቤተ እምነት ውስጥ ተደብቋል። እኛ በእኛ በኩል ቢሆን ኖሮ ቤተ እምነት አይደለም መስጂድ አይደለም መስጂድን ዘለው ገብተው አይተናል። በስንት ጊዜ ማለት ኢቭን ምንም ነገር ባይፈጸም ከነጫማቸው እስከ መግባትም ደርሰው አሳይተውናል እኮ። እዚህኛው ወገን ሲሆን ግን ቤተ እምነት ውስጥ ነው ያለው፣ ቤተ እምነትን አንደፍርም አየን አለፈን። አሁን ላይ ግን በጣም ሲበዛ እኛም ልክ ማለት ለሌላው የሚሰራው ህግ ለሙስሊሞችም መስራት መቻል አለበት። ደግሞ የመጅሊሱስ የህግ ክፍል ምን እየሰራ ነው? ትናንትና ያንን ሁላ ሆኖ ምንም ነገር መፍትሄ አላመጣልንም። ዛሬስ ምን ላይ ነው? እና ሹክረን አንተም ያው ድምጻችን ቢያንስ እንደዚህ እንድንተነፍስ ፕሮግራም እየተቀበለ መምጣት ሹክረን ብያለሁ። ሹክረን ሀቢቢ ጀዛከላህ ኸይር። አላህ ይጠብቅ። ኦኬ
እኔ እንግዲህ በተቻለ ጊዜ ክርስቲያን ወገኖቻችን እየሳብኩ ያስገባው ነው። ግን አብዛኞቹ እየገቡ ያው እንትን አርግተው ነው የሚወጡት። ጋስ ላይ ትመጣላችሁ። ኦኬ ችግር የለውም። ሃኒ ሰላም ብያለሁ። እንዴት አመሸሽ? ሰላም ነው ሃኒ? እየሰማሽ ነው ሃኒ? አሎ ይሰማል? አሎ ይሰማል። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ ሙቤ? ሁሌ እገባለሁ አታስገባኝም። ወላሂ መቼ የጀመርኩት? እሺ አሁን ወደ መልእክትሽ። ያው አጀንዳችን አለን። ከአጀንዳችን አትውጪ ፕሊዝ። በዚህ በላይ መልእክት አለሽ? አልሰማሁትም። ምንድን ነው የተፈጠረው? በጣም አልሰማሁትም። አልነበርኩም፣ ትምህርት ላይ ነበርኩ። ለዛ ነው። ኦኬ እኔ የሰራሁት ቪዲዮ አለ። ገብተሽ ቪዲዮን አይተሽው ነይ እና ከዛ በኋላ እንሻለን። በጣም ብዙ ሰዎች እየጠበቁ ስለሆነ እንግዲህ እነሱ ላስገባቸው። ጉዳዩን በደንብ ያውቁት የተረዱት ሰው ስላለ ጉዳዩን ካልተረዳችሁ መጀመሪያ በኮሜንት ምንድን ነው፣ ምን ላይ እያወራችሁ ነው፣ በምን ላይ ነው አጀንዳችሁ ብላችሁ በጽሁፍ ተጠይቁ። ካልሆነ ደግሞ የሰራነው ቪዲዮ አለ፣ ገብተን ማየት ትችላላችሁ። አሁንም እያስገባችሁ ነው። ብዙ ሰዎች ጋስት ላይ ያላችሁ በጣም ብዙ ሰዎች እያስገባውን ነው። ተወኩል ኦኬ። እስኪ የቆዩ ሰዎችን ለማስገባት እየሞከርኩ ነው ጋስት ላይ እንደው ስማቸውን እያየው። ኦኬ ይህም ወደ አብዱም የቆየ ነው ላስገባው መሰለኝ። ስማቸውን ስክሪንሾት አርግቼው ማን እንዳለ እያየው ነው። ኦኬ ያው እየሳብኩ ነው ወላሂ። እኔ እያስገባችሁ ነው ጀማ። ከኔትወርክ ነው ከምንድን ነው አላቅም። አሁን ይህን አስገብቸዋለሁ። ወዱ ግን ኔትወርክ ነው ብዙ ጊዜ። ስለዚህ አሁን ታብታብ አርጉ ሁላችሁም። ይቺን ታብታብ እስኪ አንዴ ታብታብ አርጉ ነው ሁላችሁም። ወደ 100 ሺህ እንሂድ። ኦኬ እሺ ሰላም ብያለሁ። ሰላም አለይኩም ወዲ አብዱ። ወአለይኩም ሰላም ወራህመቱላህ። አህለን ወሰህለን ተፈضل። አልሐምዱሊላህ። ኦኬ እሺ መልእክት ከሌለ እኔ ጋስት ላይ ስትጠብቁ መልእክት ያላችሁ መስሎኛል። በጣም ሰዎች እየጠበቁ ነው። እስኪ ጋስት ላይ የቆዩትን ለማስገባት ልሞክር። ኦኬ ከቅድም ጀምሮ እቺን መጫታለሁ ላስገባት። እንግዲህ እኔ ማስተላለፍ ያለብኝ መልእክት አስተላለፍ ያለው የኔን ሰምታችኋል። ጋዜጠኛው ኦኬ እየሳብኩ ነው። ያስኪ ሁሉም ያው ጋስት ላይ ያሉት ከቅድም ጀምሮ የመጡትን እየሳብኩ ነው። አሁን የመጣሁት የሚሉ ሰው መስላሉ። አቡበከር እስኪ እንሳባት። ኦኬ አሁን ካሁን በኋላ አልስም። የሁሉ ሰው እየሳብኩ ነው ወላሂ። ሙስሊሙንም ክርስቲያኖችንም እየሳብኩ እያስገባው እንትን እያልኩ ነው። ግን ጋስት ላይ ይልካሉ እንጂ አያስገቡም። ስለዚህ እንደዚህ ለምን አናረግም? በቃ ካሁን በኋላ ዝም ብላችሁ ጋስት ላይ እንትን ከምትሉ ጋስትን መዝጋት ይችላለን። አንፍራግ አፍደም ጋስት ራስ አለቀ አከተመ። እዚህ ጋስት ላይ ያላችሁን ብቻ አስተናግዳለሁ የተወሰነ። ኦኬ ቃል ላስገባሽ። አንቺን አሁን የመጣሽው ግን ላስገባሽ። ኔትወርክሽ የሚሰራ ይመስላል። ሰላም ነው ቃል፣ እንዴት አመሸሽ? ደህና እግዚአብሔር ይመስገን። ያያ በህግ መጠየቅ አለበት ምናምን ብለሃልና ለመጠየቅ ነበር የገባው እና ትርጉሙ ያደረገውን ነገር አላየሽም? አልሰማሽም? አላየሁትም። ስዟዟር ነበር በሶሻል ሚዲያ እና ምንም ላገኝ አልቻልኩም ነገር። ኦኬ የሰራውን ቪዲዮ አለ በውስጥ ላኩላት። ቪዲዮን እሺ፣ ቪዲዮን ይልኩልሻል። በደንብ አርግዘሽ እርግጥ አርግዘሽ ነው የምታውቂው እንደማያውቃቱኝ። ቪዲዮ ላኩላት፣ ሼር አድርጉላት ቪዲዮን። የሰራውን ነገር በደንብ አርግታ ነው የምታውቀው። በደንብ ሼር አድርጉላት። አይተሹ ነይ ሂጅና አይቼዋለሁ ብለሽ አይተሹ ቪዲዮን ነይ። እንግዲህ የሰራውን ቪዲዮ ከዛ በኋላ ነይ በደንብ አርግተሽ ነው የምታውቂው። ላክልኝ፣ ላኩላት፣ ይልኩልሻል። ሁሉንም ቪዲዮ ላኩላት። ኦሪጂናሉም እንዴት አርግቶ ገጣጥሞ የሰራውንም ቪዲዮ ያስተላለፈውን መልእክት ሁሉ ላኩላት፣ ይልኩልሻል። ችግር የለውም። አሁን እየደረሰልሽ ሼር አርግተውልሻል። አይደለም 30 ቪዲዮ ደርሶሻል። አሁን በደንብ አይተሹ ነይ ተመልሰሽ ማለት ነው። እሺ አስገባሻለሁ ቃል። አመሰግናለሁ። ቴንክ ዩ ቬሪ ማች።
ኦኬ ባይዘው ቢሃቢ ዶንት ወሪ ሀቅ ናትና ምን ጊዜም ብትሆን ሀቅን ለመደበቅ የምትሞክሩ ሰዎች ዶንት ትራይ። ኦኬ እዚህ ጋር እንዳለ ካሚ ይላል። እስኪ እናስገባው። ዩስራ ሰላም አለይኩም ብያለሁ። ማሻአላህ ታብታቡ ተበላሽቶ ነው አላቅም። አይ ዶንት ኖ ዋትስ ሮንግ 68,000 ላይ ቆሟል። እኔ እንጃ። ዩስራ ሹክራን። ይሄው እየሳብኩ ነው ወላሂ እያስገባው ነው። ከማን ማለት ጋስ ዘግቻታለሁ። እዚህ ያሉትን ብቻ ነው የሚገቡት። ኦኬ እዚህ ያሉትን ላስገባ። እያስገባው ነው። ካላስገባችሁ ምንም ነገር ማድረግ አልችልም። እስኪ እዚህ ያለ ነው 190 200 ሰው አለ። 10 ኮፒ ሊንክ ካረግን በጣም ስሙዝ ይሆናል። ቫይራል እንዲወጣ ጥቅም የለው። አንተ አይደለም ኧረ እነሱ ታች ያሉት ያድርጉ። ኮፒ ሊንክ ያርጉ። ቴንቴን አትሊስ ፋዲ ወይ ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ ጀማ? ሁላችሁም ሰላም ብያለሁ። ወንድሜ ሙቤ በየጊዜው የሚመጡ አዳዲስ አጀንዳዎችን እያነሳ ለሙስሊሙ ኡማ የምታስተላልፋቸው መልእክቶች ያለንበትን ሁኔታ ራሳችንን እንድንገመገም ከተኛንበት እንድንነሳ የምታደርጋቸው በሌላው አካባቢ ወይም ደግሞ በሌላው ፕላትፎርሞች ላይ ችላ እየተባሉ የሚያልፉ ለአንድ ቀን የሁለት ቀን ብቻ አጀንዳ ሆነው የሚያልፉ ነገራቶችን እዚህ ላይ አምጥታ በትኩረት እንድንያቸውና ሰው እርስ በርሱ እንዲወያይበት ያለውን ችግር ከምን የተነሳ ነው? ከሰው ካለማወቅ ነው ወይንስ ደግሞ ለሙስሊሙ ካለው አንፃር ነው? እኔ በኔነቴ ልሰደብ ግን ሃይማኖቴ ምን አደረገው? እኔ በግለሰባዊነት እኔ ንዝደበኝ ግን እኛ ቆመን ማየት የማንችልባቸው መንገዶች አሉ። አንደኛው የነብዩ ሰለላሁ ዐለይሂ ወሰለም ስማቸው ሲነካ፣ በመጥፎ ሲጠሩ፣ በመጥፎ ሲነሳ ስማቸው እኛ ቆመን ማየትም የመስማትም አቅሙ ምኑም የለንም። ስለዚህ ይሄን ነገር ሰው ሙስሊም ተብለን እስካለን ድረስ ለምንድን ነው እንደዚህ አይነት ነገር ላይ ውስጣችን የማይነካው? መች ነው እኛ ሙስሊሞች መች ነው መብታችንን ማስከበር የምንችለው? መብታችንን አስከብረን እየኖርን ነው ማለት የምንችለው መች ነው? ሃይማኖታችን ተነክቶ ነቢያችን ተነክቶ እኛ መብት ማስከበር የማንችል ከሆነ ለመብላትና ለመጠጣት ውሎ ለማደር ያህል ብቻ ነው የኛ መኖራችን። ነገሳ ማመላ ላፊት ምንድነው የኛ መልሳችን ሊሆን የሚችለው? በእርግጥ ምናልባት ይሄን በዋነኝነት የሚመለከተው አካል ይኖራል፣ መፍትሄ ሊሰጠው የሚችል አካል አለ። ግን እነዛ ሰዎች ለምንድን ነው ዝምታን የሚመርጡት? በማንኛውም በዚህ ሶሻል ሚዲያ ተነስቶ ማንም አፉን ስለከፈተው እኮ በእኛ በእስላም በሙስሊምነታችን ወይም ደግሞ በሃይማኖታችን የሚቀነስም የሚጨመርም ነገር የለም። ግን እኛ ነገ አላፊ ተጠያቂዎች ነን። ከተጠያቂነት ለማምለጥ እኛ ምን እየሰራን ነው? በትክክል መፍትሄ የሚሰጡ ሰዎች ደግሞ የህግ አካላቶች አሉ፣ የመጅሊስ አካላቶች አሉ። እነሱስ የሙስሊሙንና የኢስላም እንትኑን ህግና ምንድነው መብቱን ማስከበር የሚችሉት መች ነው? አዎ አለውኝ። እኔ እዚህ ላይ ተቀመጥኩት ሃይማኖቴን ለመጠበቅ ነው፣ ለሃይማኖቴ ለመከላከል ነው ብለው እውነተኛነታቸውን የሚመሰክሩት መች ነው? ለምንድን ነው ዝምታን የመረጡት? በዚህ ሁኔታ ከቀጠለ በእኛ ጊዜ በዚህ ትውልድ እንደዚህ አይነት ነገር ተፈጥሮ ዝም ብለን ካለፍን በላየ ካለፍን ነገስ የሚፈጠረው ነገር ምንድን ነው? ልጆቻችን የልጅ ልጆቻችን ላይ የሚደርሰው ነገር ምንድን ነው? አሁንም በየአካባቢዎች በተለያዩ ቦታዎች
የንቃብ ጉዳይ አለ፣ የሙስሊም ሴት ተማሪዎች አሉ፣ የሰላት ጉዳይ አለ፣ የኢማሞች መገደል አለ፣ ብዙ ነገር አለ። ብዙ በውስጣችን ይዘን የቆየ ነው። የሰው ልጅ ነንና እንረሳለን። አልሐምዱሊላህ በመርሳታችን ነው ነገሮችን እየቻልን የምንሄደው ማለት ነው። ግን ለነገ ለትውልዱ እኛ ምንድነው አውርሰን የምንሄደው? ለልጆቻችን ለልጅ ልጆቻችን ነገ ለሚፈጠረው የኢስላም የሙስሊም ተረካቢ ትውልድ ምንድነው አሻራ ጥነንነት የምንሄደው? ነገ ላፊት አንጠየቅም ወይ? ይህ ነገር በትክክል የሚመለከተው አካል አለ። ለሚመለከተው አካል ደርሶ በትክክል በህግ ፊት ቀርቦ ይሄ ሰውዬ ፍትህን እንድናገኝ በሙስሊሙም በእስላሙም በሙስሊሙም አካል በክርስቲያኑም አካል ምንም አይነት ልዩነት እንደሌለ የሃይማኖት አድሎ እንደሌለ ሁሉም በነፃነት በስርዓት ሃይማኖትን መፈጸም አንዱን አክብሮ መኖር አለበት የሚቻልበት አገር ነው ከተባለ ለዚህ ነገር ምላሽ ስናገኝ ብቻ ነው እንጂ አንዱን ጥሎ አንዱን አንጠልጥሎማ አይሆንም። ከባድ ነው። አሁንም ቢሆን ወላሂ እኔ እንደ ሴትነቴ የነገው ትውልድ ያሰጋኛል። የነገ ፍሬዎች ያሰጉኛል። በቃ ምንድነው እኔ ለልጆቼ አውርሼ የምሄደው ነገር ምንድነው? እነሱስ በኔ እድሜ እንደዚህ አይነት ነገር ጫና ካለ ነገ በእነሱ ላይ የሚደርሰው ምን ሊሆን ይችላል የሚለው ነገርም ይመጣብኛል እና የብዙዎችንም ሰዓት ላለመጋራት ይሄ ነገር በቀላሉ ሊታለፍ የሚገባ ነገር አይደለም። አውቃለሁ ከብዙ የሌላ እምነት ተከታዮች ተከባብረን ተፈቃቅረን ተግባብተን የምንኖር ሰዎች ነን። ግንማስ አንድ ራሱን ሶሻል ሚዲያም ታዋቂ ለማድረግ ይሁን ራሱን በባሌም በቦሌም ብቻ ብሎ የሆነ አጀንዳ አንስቶ ራሱን ታዋቂ ለማድረግ ብሎ የኛን የሃይማኖታችንን ክብር ነክቶ እንዲታወቅም እንዲከበርም ልንፈቅድለት አይገባም። ሌሎች ብዙ አጀንዳዎች አሉ። ሰላም ረህመቱላህ። ስለዚህ ሙቤ ሳትን መውሰድ ብዙ መሻማት አልፈልግምና አውፍ በሉኝ። የተሳሳትኩት ካለ ከእኔና ከሰይጣን ነው፣ ትክክልም ከሆንኩኝ ካላ ነው። ጀዛኩሙላህ ኸይር። ጀዛኪላህ ኸይር እህታችን፣ በጣም ምንም የተሳሳትሽው ነገር የለም። ትክክል ነው ያልሽው፣ ሁሉ የተናገርሽው ሙሉ ለሙሉ ትክክል ነው። አላህ ይጠብቅሽ። ጀዛኪላህ ኸይር። ረጋ ብላ ሰከና በጥሩ እንትን ያስተላለፈችው። አላህ ይጠብቅሽ። ጀዛኪላህ ኸይር። ኦኬ ባረከላሁ ፊክ ወቅቲ ልአዚዛ። ተወኩል አለላህ ይላል ወንድማችን። ኢንሻአላህ ተፈضل። ከዛ ሪማለች። ከዛ ኢንሻአላህ አጠራርግተን ቋጭተን ኦኬ። ቀጣይ ሪም ናት። ጋስል ያሉትን ሁሉ አስተናግጃለሁ። አልቋል መሰለኝ። ወዳ ያላ አንተን እዝነትም እንትና እሷ የቤተሰብ ናት። ያው ሰላም አለይኩም ወራህመቱላህ ወበረካቱ። ወአለይኩም ሰላም ወራህመቱላህ ወበረካቱ። አህለን ሁላችሁም ሰላም ብያለሁ። አለን ሐያኪላ ሲስተር ኬፍ አልሐምዱሊላህ አልሐምዱሊላህ። ሙቤ በአንደኛ ደረጃ ወላሂ እኔ ለአንተ ቃል ያልጠኛል። ጀዛኪላህ ጀዛኩምላህ። ወላሂ የሆነ ነገር ሲፈጠር የሆነ ነገር ላይ እንደዚህ ሰውን ሰብስበህ አጀንዳ የራሱን ሀሳብ እንዲሰጥ የምታደርገው አንድ አንተ ነህ። እኔ ስለ አንተ ቃላት ያጥረኛል። አላህ ይጠብቅህ። አላህ በእዝነቱ አላህ ይጠብቅህ ማለት ነውና አንደኛ ደረጃ እዚህ ጋር ኮሜንት ላይ አንድ የሆነ ነገር አንብቤ ያለውና ምንድነው ያልሽው? ህፃናት እንቦቀቅላ ምናምን ሲገደል ላልሹ ማለት ነው። ይኸውልሽ አንደኛ እስልምና ገዳይ አይደለም። እስልምና ገዳይ አይደለም። እስላም ሰላም ነው። አንቺ እኛ ነን ታዲያ ህፃናቶችን የገደልናቸው? ለምታወሩት ነገር ለምትናገሩት ነገር መጀመሪያ አፋችሁን ለከታ ብጁለት። መጀመሪያ
ሼሁን የኡስታዙን የተናገሩትን ነገር ከልብ ያለ መስማት ከልብ ያለ ማዳመጥ ችግር ይሄ ነው። ስለዚህ ሰውየው እመጣበታለሁ። ሙቤ አንድ ሰው አንቺ እስልምና እንደሚሉት ከሆነ አሁን እዚህ ጋር እንደሚጽፉት እስልምና እንደዚህ ገዳይ ነው ምናምን ያሉ እንደሚጽፉት ከሆነ አንቺ እስልምና ተቀባይት የሆነ አንቺ እንግዲህ ከዚህ በፊት የኦርቶዶክስ እምነት ተከታይ ነሽ። ማን አስገድዶሽ ነው? አስገድደንሽ ነው እኔ ብለሽ ነው አምነሽበት አጥንተሽ እስልምና እንደማይገል አውቀሽ ነው የመጣሽው እንጂ እስልምና እንደሚሉትና እንደሚናገሩት የሚገል ከሆነ እስልምና ተቀባይ ነበር? እንደው ሀቅ ለመናገር ነው በለና ላ ኧረ በፍጹም ወላሂ ሙቤ እኔ እሺ የሆነ ቀን ስለ እንዴት እንደሰለምኩኝ አጫውታለሁ ኢንሻአላህ ቢዝኒላህ። እንዴት መሰለ ሙቤ እኔ ድሮ እስልምና በጣም በቃ ይሆናል አይደለ የሆነ ሁላችንም በጣም ነበር የምንጠላው የነበረው ማለት ነው። በቃ የሆነ እኛ ክርስቲያን ሆነን እስልምና ይገላል ብለን አስበን አይደለም። ሁሉም ሰው ያለበት እምነቱን እንትን ይላል የሆነ በቃ የኔ እምነት የኔ እንትን ይላል ነው። እስልምና ግን ማለት ነው አጥንተህ ባክግራውንዱን የእስልምና ባክግራውንዱ ስታጠናው እስልምና ምን እንደሆነ በቃ አይደለም ኪታብ ተወውና ማለት ነው ቁርአን ሁሉም ነገር አስቀምጦታል። ቁርአኑ ሁሉም ነገር አስቀምጦታል። አልহামዱሊላህ ምሳሌ ቁርአንን ማስተንተን የሚችል ሰው ቁርአንን አስተንትኖ በደንብ አድርጎ ተፍሲሩን በደንብ አድርጎ ያወቀው ሰው ለካ እስልምና እንዲህ ነው እንዴ እንደዚህ ነው እንዴ ያስብላል ማለት ነው። እኔ ሙቤ እስልምና እኔ አሁን እስልምና ያለሽበት በምን ቃል ትገልጫዋለሽ ብባል እኔ ወላሂ ላዚም ወላሂ ሙቤ ቃል የለኝም። እኔ እንዲህ ብዬ እስልምናን የምገልጽበት ቃል ለምን ይኸውልህ እስልምና ማለት እኮ በጣም ሰላም ነው። ወላሂ ሰላም በቃ ከሰላም ሰላም ማለት ነው። ውስጥህን ሰላም የሚሰጥህ አይደለም እኮ አንተ እዚህ ጋር ተውና እኮ ጎረቤት ለምን ክርስቲያን ለምን አይሆንም? ለምን ጴንጤ ለምን የፈለገ እምነት ተከታይ ለምን አይሆንም? ጎረቤት ላለው ሰው አዛ እንዳታደርጉ ብሎ እኮ የሚመክር እምነት ነው ያለኝ እኮ ወላሂ። ጎረቤትን እነሱን አዛ ስታረጉ እናንተ ትጠየቁበታላችሁ። ስለ ጎረቤት ሀቅ አደራ ብሎኛል የኔ ውድ ነብይ። እንዴ ስለ ጎረቤት ሀቅ ወላሂ ስለ ጎረቤት ሀቅ እኮ እየነገረኝ ነው እስልምናዬ። አይደለም ይሄ ሰው ያወራው አይደለም እንደ ሰው ልጅ ተወውና እንስሳት ስታርዱ ቢላውን በደንብ አድርጋችሁ ሳል አድርጉና እረዱት። ለምን ነፍሷን እንዳትሰቃይ እንዲሆነ እንዴት ነው አንዳንድ የሆነ ቢላው አልቆርጥም ይልና በጣም ብዙ ጊዜ ያታግላል አይደለም? እንደዛ እንዳይሆን ነፍሷን ቶሎ አውጧት ነው እንዳታሰቃዩት ነው ብሎ የሚናገረው። ቤት በኩል ነው እኛ መስጊድ ውስጥ አስገብተን ሰው መንገለው እንዴታ እንዴ እስልምናችን እኮ አለ እኮ ውስጥ ሙቤ ቁርአን ውስጥ አለው እኮ ወላሂ። አላህ ምንድነው የሚለው ነገ እናንተን ሰውን አትግደሉ አላህ ሐራም አድርጎታል ነው የሚለው አይደለ እንዴ ቁርአን ላይ አላህ እንዴ እኔ ወላሂ ሙቤ ብዙ ቦታ ላይ ለራሴ በጣም ጥያቄ የሚሆንብኛል ቁርአን ስቀራ አላህ Subhanahu Wa Ta'ala የጠቀሳቸው ነገር ለኔ በጣም በቃላ ተአምር ነው የሚሆንብኝ ማለት ነው። ስለዚህ የኔ እምነት የኔ እስልምና ይሄን ያክል ደረጃ ያለው እምነቴ ቤት በኩል ነው። ማንን ገድለን ነው እኛ እኮ ሀታ እኮ አንሳደብም እኮ ለመሳደብ ራሱ እኮ አይበቃልንም አይፈቀድልንም። አትሳደቡ አትራገሙ ነው የሚባለው። ጭራሹንም ሰው ልንገድል ወላሂ ሙቤ እኔ ብዙ ነገር እሰማለሁ። ብዙ ነገራቶችን አልፈናል። አልহামዱሊላህ ኢንሻአላህ ሙእሚን ዱንያ ላይ ይፈተናል፣ አኺራ ላይ ደግሞ ጀነት ይገባል ኢንሻአላህ ቢኢዝኒላህ ማለት ነው። ነገ እኛ ሙስሊሞች ነገ ኢንሻአላህ ጀነት የምንሰበሰበው አላህ ያደርገንና ማለት ነው። ሁሉም ሰው ለእያንዳንዱ ለምትሰራው ነገር ትጠየቅበታል። እኔ ይሄ ልጅ ለህግ ይቅረብልን። ብዙ ሰዎች ብዙ ነገር ይናገራሉ፣ ለህግ ይቅረብልን። ህግ ካለ አገራችን ህግ አስከባሪ ካለ ይሄንን ሰው ለህግ ይቅረብልን ያሳየን። እኛ ማን ገለን እኛ መስጊድ ውስጥ ወይስ ደግሞ የሆነ ቦታ ወስደን አፍነን? እናንተ አይደላችሁ እንዴ እናንተ ሰለማችሁ ብላችሁ በየጫካ ውስጥ የወሰዳችሁን ሰውን የምትመቱት ሰው የምታፍኑት
ሐቁን እናውራ ቢባል እኮ እናወራለን፣ ግን ያልሆነ ነገር አናወራ። ተሳዳቢዎች አይደለንም፣ አላህ አይወድልንም፣ አንሳደብም። እኔም እኮ እንዳናንተ የዛሬ ስንት ዓመት ክርስቲያን ነበርኩኝ። አልሐምዱሊላህ አላህ ሲወፍቀኝ ደግሞ ሙስሊም አደረገኝ። አልሐምዱሊላህ ራቆትሽን አትሂጂ በሱሪ ተወጣጥረሽ አትሂጂ ብሎኝ አላህ ለወደደው እስልምናን ይወፍቀዋል። አልሐምዱሊላህ ወላሂ አላህ ሂዳያ ይስጣችሁ፣ አላህ ቀልብ ይስጣችሁ። በሱሪ ተወጣጥረን እንደናንተ አንዴ በሂጃባችን ትመጣላችሁ፣ አንድ በኒቃባችን ትመጣላችሁ። አንድ ሙስሊም ሴት ተሰትራ ለወንድ ልጅ ፊትና ስላልሆነች ለምን እንዴ? እስቲ እናንተ ከኋላ ዞር ብላችሁ አስቡ። እስቲ እስልምናን እስቲ ባክግራውንዱን አጥኑት፣ በደንብ አድርጋችሁ አንብቡት። ምንድነው የሚለው? እስልምና ለሙስሊም ብቻ አይደለም ማንበብ ያለብን ማለት ነው። አንብቡት። እስልምናን ምን እንደሚመክር፣ ምን እንደሚያስተምር፣ ለማን ምን እንደሚያዝ፣ ለእናት፣ ለአባት፣ ለልጅ፣ ለወንድም፣ ለታላቅ እህት፣ ለታናሽ እህት፣ ይሄ ሁሉ ነገር ነው ያለው በእኛ እስልምና ላይ ማለት ነው። አልሐምዱሊላህ እኛ ሰው በዳዮች አይደለንም፣ ሰው ገዳዮች አይደለንም። ለምን ሰው ከገደልን ነገ አላህ ዘንድ እንጠየቅበታለን። አላህ ዘንድ አላህ በዛ ሰው የገደልነው እኛ አላህ ይጠይቀናል። በትልቁ ቁርአናችን ማለት ነው። አላህ Subhanahu Wa Ta'ala ተራራ ላይ ባወርደውን ተራራን ይነዳል ላለው ቃሉ ማለት ለተበተገበረው ቃሉ ትርጉም ማንበብ አማርኛ ማንበብ የሚገባችሁ ከሆነ አማርኛውን አንብቡ እስቲ። አላህ Subhanahu Wa Ta'ala ስለ ሰው ምን እንደሚል ማለት ነው። የኛ እስልምና ይሄን ያክል ነው። ስንበላ ስንጠጣ ስንሄድ አሁን እዚህ ጋር ሙቤ ይቅርታ እየጠየቀ ነው። ሙቤ እያለው ነው። እሺ አንቺ እስኪ ምን ትያለሽ? አሁን ይሄ ሰው እንደዚህ ወጥቶ ቪዲዮ ሰርቶ የተቀናበረ ሙስሊሞች መስጂድ ውስጥ እናንተን ለማረድ እየተዘጋጁ ነው ተነሱ እያለ ለክርስቲያን ወገኖቻችን አስተላልፏል። ይቅርታ ብሏልና አለፉት እያሉ ነው። አናልፈው። አይ በኮሜንት አሁን አብዛኛው ክርስቲያን ወገኖቻችን እንደዛ እያላችሁ ነው። እኛ አንሳደብም። በነገራችን ላይ እኔ የምጠይቃችሁት አሁን ለዚህ ኮሜንት ላይ ለጠየቃችሁን ጥያቄ አንድ ጥያቄ ልጠይቅ። ከዚህ በፊት ልጅ ያሬድ ወጥቶ እንደዛ ሲሳደብ ይቅርታ ብሎ ይቅርታ አንቀበልም ለህግ ቀርቦ ይጠየቅ ብላችኋል። ዛሬ ለምንድን ነው ሙስሊሙ ላይ ሲሆን ይቅርታ ብሏልና በይቅርታ ይለቡት የምትሉት? እኛም እኮ ያኔ እንደዛ ሲናገር ልጅ ያሬድ ለህግ መቅረብ አለበት ይቅርታው መቀበል የለበትም ብለን ስንቃወም ነበር። ይሄ ነው ያለው ነገር። ዛሬ ግን እናንተ ይቅርታ ብለዋል ተውት በቃ እያላችሁ ኮሜንት ላይ ትጽፋላችሁ። በጣም ነው የሚያሳዝነው። ቀጥይሪም አፎበኝ በሄኮ በይቅርታ የሚታለፍ ጉዳይ አይደለም እኮ የሰው ልጅ ማለት ነው። ይቅርታ የምታደርግለት ይቅርታ እኔ ይቅርታ ማደርግለት እኔን ቢሰድበኝ የሆነ እኔ በቃ እኔ ተራ ነኝ። እኔ ቢሰድበኝ ግን ማለት ነው እስልምናዬን ቢሰድብ ረሱል ሰለላሁ ዐለይሂ ወሰለም ነብይን ቢሰድብ አላህ Subhanahu Wa Ta'ala የፈጠረን ለኔ አላህ Subhanahu Wa Ta'ala ለኔ እስልምና የተከበረው እምነቴ የሚሰድብ ሰው ነብይን የሚሰድብ ሰው እኔ መቼም ይቅርታ አላደርግለት። በቃ ለህግ መቅረብ ካለበት ለህግ ይቅረብ። እስቲ ማስረጃ ያምጣ። እስቲ አሁን እሱ ከሱ ቤተሰብ እኛ ሙስሊም እንዴ እሱ ሙስሊም አይደለም እንዴ? እሱ ክርስቲያን ሙስሊም ዘመድ የለውም እንዴ? እስልምና ይሄን ያክል ተነሱ ቢላዋቸውን እየሞረዱ ነው እናንተም ተዘጋጁ ኦርቶዶክሶች እያለ ሲያወራ አሁን ይሄ እናንተ ሰራሱ ትደግፉታላችሁ። ወላሂ ሙቤ ክርስቲያን ሆኖ ማለት ነው በጣም ሰብአዊነት የሚሰማቸውም አሉ። ወላሂ አይቻያቸዋለሁ የሚናገሩት ንግግር ማለት ነው። ልክ የሆነ እስልምናን ተረዱት እንዴ ነገ ወደ እስልምና ይመጣሉ እንዴ የሚያስብሉም አንዳንድ ሰዎች አሉ። ሁሉም አንዱ ባጠፋው ሁሉም እንትን አይባልም እና አሉ ወላሂ አንዳንድ መልካም እህትም አለች መልካም ወንድምም አለ እስልምናን ምን እንደሆነ እንትን የሚሉ ማለት ነው። ይሄ ምንድነው መሰለ ከእስልምና ጋር ያኖረ ከሙስሊም ጋር ያኖረ ሙስሊም ጎረቤት የሆነ እስልምናን ምን እንደሆነ ያወቀ እንዴት እንደሆነ ያወቀ ክርስቲያንም ሆኖ ለሌላ የዛ ሰውን እምነት ሊነካ አይፈልግም። ወላሂ ሙቤ ሁለት ናቸው ምናምን በጣም ሰብአዊነት የተሰማቸው ማለት ነው። በቃ አስተንትኑ ሲናገር ከኔ ጋር ያደጉ ጓደኞች አሉኝ ኦርቶዶክስ ምርጥ ልጆች የማውቃቸው በእውነት ይገርምሻል። እኔ ሁሌ ቅዳሜ አብዛኛው ሰዓት ቅዳሜ ጠዋት ላይ ፈጅር ወደ መስጂድ ሲሄድ እነሱ ነጣላ ለብሰው ወደ ቤተክርስቲያን ሲሄድ ለምን እዚህ ጀርመኛ ጋር ቤተክርስቲያኑን ከሰዓት በኋላ ስለሚፈልጉት ሌሊት ላይ ነው የሚሰጧቸው። እኛ ፈጅር ሲሄድ
ሁሌ ያገኛቸዋለሁ። እሺ ሙቤ እንዴት አደርክ ሰላም ነው ምናምን ተባብለን ተሳስቀን ነው የምንሄደው። እና አንድ ጊዜ እንደውም በጠዋት ከኢማማችን ጋር ውጭ ወተን በእግር ስንሄድ እንዴ እነዚህ ሁሉ ኢትዮጵያውያን ሙስሊሞች እንደዚህ ምናምን አለ። አይ እነዚህ ኦርቶዶክስ እምነት ተከታይ ናቸው፣ እንደዚህ ነው፣ ነፃ ለብሰው ወደ ቤተክርስቲያን እየሄዱ ነው ምናምን አለ ለኢማማችን። ታምነኛላችሁ? እና በጣም ተከባብረን የምንኖር ስንት ዓመታት አለን። እኔ ጎረቤቴ ኦርቶዶክስ እምነት ተከታይ አለች፣ ግን እንደነዚህ አይነት ሰዎችን በፍጹም አይደግፉም እነሱ። እኔ ስለማውቀው ነው። ለምን ከሙስሊሙ ጋር አብረው እየኖሩ ለዓመታት ያሉ ሰዎች ናቸው። አብሮ የፈለገ ነገር ለቅሶ ላይ በብዙ ነገር እንገናኛለን፣ በብዙ ነገር በተለያየ ነገር እና እንደነዚህ አይነት ሰዎች ግን ዛሬ ከነዚህ ጋር ተዋደን ተከባብረን በፍቅር እየኖርን ካለን ሰዎች ጋር እንደነዚህ አይነት መልእክት ሲያስተላልፉ እነዛ ሰዎች አሁን ምን ብለው ያስባሉ እነዚህ ጓደኞቻችን? ስለዚህ እነዚህ ግለሰቦች በህግ እንዲጠየቁልን እንፈልጋለን። ኢትዮጵያ ላይ የትም ዓለም ላይ አብዛኛው በተለይ ስደት ላይ ሙስሊሙና ክርስቲያኑ ተከባብረው ነው የሚኖሩ። የፈለገ ነገር ቢመጣ አንድ ነው። ለምን ኢትዮጵያዊ ነን። በእምነት ብንለያይም በሀገር ግን አንድ ነን። ቀጤሪ ማፉሜ ብስሚላ። እኔ ሙቤ ምን አለ መሰለህ፣ አሁን እኔ ጋር ማለት የእኔ ፋሚሊ የማዘር ቤተሰቦች እንዳለ ሙስሊም ናቸው። የፋዘር ቤተሰቦች ደግሞ እንዳለ ክርስቲያን፣ አጎቴ አክስቶቼ እንዳለ ክርስቲያን ናቸው ማለት ነው። አሁን በቃ በዚህ አይነት እንግዲህ እኔ አባቴን እምነቱን አክብሮለት እሱን የፈለገውን እምነት መርጦ ወደ እስልምና ሲገባ አንተ ለምን ወደ እስልምና ትሄዳለህ? አንተ ለምን ወደ እንትን ትሄዳለህ ብሎ አላሉትም። የፈለከውን ተከተል ነው ያሉት። እዚህ እኔም ክርስቲያን አክስት አለችኝ። ወላሂ ከአንድም 3 አክስት አለኝ ክርስቲያን ማለት ነው። 3 አጎት አለኝ። ሁሉም ክርስቲያን ናቸው። አባቴ ብቻ ነው ሙስሊም። የእናቴ ፋሚሊ ሙስሊም ናቸው። ግን እዚህ ጋር ወላሂ ሙቤ እኔ እዚህ ጋር እነሱ ክርስቲያን ስለሆኑ እኛ ሙስሊም ስለሆንን አይደለም፣ ምንም ነገር አይነጡልንም። በፊት በሚያዩን አስተያየት ነው የሚያዩን ማለት ነው። ምክንያቱም እምነታችን ስለቀየርን አባቴ ሲሞት የኛ ቤት ለቅሶ አንመጣም የሚሉት ነገር የለም። አጎቴ ቢሞት አባቴ ለቅሶ አልሄድም እነሱ ክርስቲያን ናቸው አይልም። ምክንያቱም በቃ ይሄ እኮ በቃ የሆነ የተዛመድክ ነገር ነው። እምነት ስለተለያየህ ብቻ እሱ ኦርቶዶክስ ክርስቲያን ስለተባለ ብቻ ያ ሙስሊም ስለተባለ ብቻ በመሃል ክፍተት እንዴት ይፈጠራል? በፊትም ክርስቲያን ሲሆኑ የነበሩትም እምነት አንድ ላይ መስቀል ሲመጣ አንድ ላይ ምናምን እንደዚህ ያርዱት በነበረውን ተለያዩ። አባቴ የፈለከውን ከመረጥክ ሂድ፣ እኛ እናስገድድህም ነው። ስለዚህ ማንም ሰው የፈለገውን እምነት የመከተል መብት አለው። አባቴ እስልምና ሲከተል ሙስሊም ሲሆን እናንተ ክርስቲያን ናችሁ እኔ ያርዳችኋለሁ፣ ገላችኋለሁ፣ ቆራርጬ ዘጋጥላችኋለሁ አላለም እንዴ? ስለዚህ እኮ ነው እስልምና ምን ይለናል? ለአክራህ ብዲን፣ እስልምና እምነትን ማስገደድ አይቻልም። ይሄን ማመን አለብህ፣ ይሄን መከተል አለብህ ብሎ አይቻልም። ይሄ ነው እንግዲህ እኛ እምነታችን። ስለዚህ በእምነታችን ማንንም ሰው አናስገድድም። የፈለገ ይምጣ፣ ያልፈለገ ይተው። ስለዚህ በእኛ እስልምና ሊያርድ አይደለም ንናርድ፣ እኛ የሰው ልጅ ንናርድ ተውና፣ እንስሳ ሲታረድ ለእንስሳ የምናስብ ሰዎች ነን እኛ ማለት ነው። ይሄ አስተግፊሩላህ ወአቱቡ ኢለይህ። ወላሂ ሙቤ ልሳደብ ነበረ ግን እኔ አልሳደብም፣ ወላሂ አልሳደብም። እና ሙስሊም አይሳደብም። ወላሂ ሙቤ ልሰድበው ነበረ ወላሂ። ኮሜንትማ ይኸውልሽ ታይም እኔ ኮሜንት እያነበብኩ እስኪ አንድ ቀን የኮሜንት አንብቤ ተሳድቤ ያውቃሉ? የሁሉ ጊዜ ሚዲያ አለው እነ አይሻ እነ ጠይባ ሁሉ እነ ያላፋሪ ሁሉ አሉ። አንድ ቀን ተሳድቤ አላውቅም። ለምሳላችሁ አልሐምዱሊላህ እንዳትሰድብ ብሎ አላህ አዞኛል። የፈለገ ይሰድብ። የሚጽፉትን ኮሜንት ይሁ ነቢያችን ሰለላሁ ዐለይሂ ወሰለም ምን አይነት ጽሁፍ እየተጻፉ እንደሚሳደቡ አያቸው። ይሄ ነው አንድ አማኝ ማንነቱን ያሳያየ። አስተፍሩላህ አለች ቶሎ ብላ መጥፎ ነገር ያን ኮሜንት አንባው ሸይጣን ሊወሰወሳትና ወደ መንገድ መስወሰት ቶሎ ብላ እስትግፋር አደረገች፣ አስተግፍሩላህ አለች። አያችሁ ይሄ ነው በቃ። አንሳደብም እዚህ ጋር በኮሜንት አንተ እንደዚህ የምትሰድቡኝ ሁሉ እያያዋቸው ነው፣ ግን ነበር አልሰድባችሁ። ለምን? እኔ እምነቴ እንዳትሰድብ ብሎኛል። ለምን? ከሰደብኩ ተነዳችሁ አላህን ልትሰድቡ ስለምችሉ እናንተ እንደዚህ ብዬ ይሄ ደግሞ አላህ ያዘዘኝ እታዘዛለሁ። ሌላውን የሚሳደብ ሊኖር ይችላል፣ እኔ ግን አልሳደብም። እስኪ አንድ ቀን አምጡልኝ ስሳደብ በኮሜንት ወይ እንደዚህ ነብይ። አዎ ማንም ሰው
እምነቱ እንዲነካበት አይፈልግም ማንም። ሌላ ክርስቲያን ወገኖች የዚህ ያላችሁ እምነታችሁ ልክ እንደምትወዱት እኛም እምነታችን እንወዳለን። በቃ ሰው በእምነቱ አይደራደርም። ይሄ ነገር አንድና አንድ እንድታውቁ ትፈልጋለሁ። አሁን ግን የምትሳደቡ እያየ ነው፣ ኮሜንት ላይ የምትሰድቡት ነቢያችን እንዴት እንደሚሳደቡ እያያችሁ ነው። ግን እኛ አንመልስም። ገባችሁ? ስለዚህ እናንተ እዚች ጋር አንቺ የምታምኑትን እምነት የሚያዛችሁን ነገር እዚህ ጋር እየመጣችሁ ተግባር ላይ እያሳያችሁ ነው። እምነታችሁ አትሳደቡ፣ የሰውን እምነት አክብሩ ቢላችሁ ኖሮ እዚህ ጋር መጣችሁ መጥፎ ነገር አትጽፉም፣ አትሳደቡ። እኔ እኮ እያስገባችሁ ነው። ኑ ግቡና ሀሳብ ካላችሁ በጨዋ ደንብ ሀሳባችሁን አስተላልፉ። እኛ ይህ ግለሰብ ወደ ህግ ይቅረብ፣ በህግ ይጠየቅልን። ወጥቶ ያስተላልፈው መርዝ የሆነ መልእክት ትክክል ስላልሆነ በሙስሊሙና በክርስቲያኑ ለአመታት ተከባብረው ተፋቅረው እየኖሩ ያሉ ጎረቤት ለጎረቤት በስንት አመት ሁሉ ያሁን በመሀላቸው ያለ ፍቅር ጥላቻ እየሰበከ ነውና መስፍሉ መልእክት ነው። ወደ ህግ ይጠየቅ። እንደነዚህ አይነት ግለሰቦችን እርምጃ ካልተወሰደ በህግ ካልጠየቁ ነገ ማንም እየወጣ ቪዲዮ እየቀጣጠለ መልእክቱን ያስተላልፋል። ከዛ በኋላ የእምነት ግጭት ይፈጠራል። ይሄ ነገር በህግ ይታይልን እያልን ነው እንጂ ያልነው ምን ማለት ነው? ከዚህ በፊት ልጅ ያሬድ ወጥቶ እንደዛ ሲሳደብ ወጥተን ሁላችን ሙስሊሞች ተቃውመናል። ልጅ ያሬድ ያደረገው ነገር ጥፋት ነው። እንዴት የኦርቶዶክስ እምነት እንደዚህ ወጥቶ ይናገራል? ስለዚህ በህግ ይጠየቅ። ይቅርታ ሲጠይቅ ኖ ይቅርታ መቀበል የለበትም ስንብ፣ ዛሬ ደግሞ እዚህ ጋር ይቅርታ ጠይቀዋል፣ ይቅርታ ተቀበሉ እያላችሁ ነው እናንተ። በጣም ነው እንግዲህ የሚገርመው ነገር፣ በጣም እየገረመኛል። ይሄ እኮ የይቅርታ ጉዳይ አይደለም እኮ ይሄ የይቅርታ ጉዳይ እኮ አይደለም። እኔን ቢሰድበኝ እኮ አዲ ችግር የለውም። አንተን ቢሰድብህ እኔን ቢሰድበኝ ይቅርታ አደርጋለሁ እኮ። ይሄ እኮ ማለት እምነት እኮ ነው። እምነትህን እኮ ነው። እስልምናን ያክል እኮ ነው። እስልምና ምኑ ጋር ነው? እንዴት ለዚህ ጥያቄ ፍትህ እኛም ይሄ ሰውዬው ለህግ ቀርቦ እዚህ ጋር እንዲህ ማለት። በነገራችን ላይ ሙቤ እንደዚህ አይነት ሰዎች ምን አይነት እንደሆነ ታውቃለህ? እንደዚህ አይነት ሰዎች ማለት አንዳንድ አዋቂ ነኝ እኔ ለእምነቴ አዋቂ ነኝ የሚሉ ሰዎች ማለት ነው። የምሬ ነው ሙቤ። የሆነ ቦታ ላይ ቁጭ አድርገህ ስለአንተ እምነት አስረዳኝ ብትለው ምንም አይነት ነገር የማያውቅ ሰው ነው እንደዚህ የሚያወራው ማለት ነው። እንደዚህ የሚያወራ ሰው በቃ የሆነ ምንድነው ቅል ታውቀዋለህ? ቅል ውስጡ ባዶ ነው። ልክ እንደዛ አይነት አእምሮ ያለው ሰው ነው። እና ሙቤ እኔ እዚህ ጋር ሀሳብ ያለኝ ያው እኛም መሰለኝ አብሽሪ ይሰማል አይደል? እንዴ ሙቤ ይሰማል? ራህሚ ያው ቀጥይ ይሰማል። እኔ ወላሂ ግርም ምን የሚለኝና አሁን ያነሳነው ሀሳብ እኛ ከክርስቲያኖች ጋር ምን ያክል ብዙ ኖረናል። እንግዲህ ክርስቲያን ዘመድ የሌለው የለም፣ ጓደኛ የሌለው የለም። ብዙ ነገር ላይፎችን አሳልፈናል። እኔ አሁን ምርጥ ጓደኛ አለችኝ፣ አብራኝ ከልጅነት እስከ እውቀት አብረን የኖርን፣ እሷን በእምነቷ እኔም በእምነቴ። እሷ ቤት ስሄድ መስገጃዬን አንጥፌ ሰግዳለሁ። ይሄንን ነገር እኛ አሳልፈናል። ግን በነገራችን ላይ ይሄ ሰው ስለ እስልምና እንደዚህ ወጥቶ ሲያወራ እኔ እምነት አለው ብዬ አላስብም። ምክንያቱም እስልምናን ከኛ በላይ ክርስቲያኖች ያውቁታል። ምን ያክል እንዴት በሁኔታችን በተግባራችን በስራችን ያውቀዋል፣ የኖረ ያውቀዋል። እና ይቅርታ አለ ለሚባለው የልቡን ተናግሮ ከተሳደበ ወይ የሆነ በቃ በሰው አይምሮ ውስጥ የማይለቅ ነገርን አስተላልፎ በሽታ አስተላልፎ ይቅርታ ብሎ ነገር የለም። በጣም ብዙ ተከታዮች አሉት ይሄን ነገር ሲያደርግ ሲናገር። ግን እዚህ ጋር ሳይናገር ነበረ። ይኸውልሽ እዚህ ጋር ሮዚ አንዴ ግቢ። ሮዚ ምን ትላለች? ሮዚ አሰፋው ይላል ኡስታዝ ያወራውን ቪዲዮ ኢዲት ነው ማለት ነው እያላችሁ ከሆነ ጥሩ ነው። ቤተሰቦቼን መጥላት አልፈልግም አለች። ስለዚህ እሷም ኦርቶዶክስ እምነት ተከታይ ናት። ግን ያን እሱ ያስተላለፈውን ቪዲዮን አይታ ምንድነው ያሰበችው? አውቶማቲክሊ ሙስሊሞች ይሄን አስቧል ሲባል ቤተሰቦቿ ሙስሊም እነሱንም ለመጥላት ዝግጁ ነበረች ማለት ነው። ይኸው ኮሜንት አንብቡ። እዚህ ጋር የጻፈችው ሮዚ አሰፋ የሚለውን አንብቡት፣ ግቡና ይኸው ኮሜንቱ ማንበብ ትችላላችሁ። ፊክስ ማድረግ አይቻልም። እንግዲህ ሜንሽን አድርጉላቸው። ይኸው ላስገባሽ ነበረ፣ አካውንትሽ ፕራይቬት ነው።
መግባታችን ሮዚ ያሰፋው ይሄ ነገር ትክክል ነው። አየሽ ስንት ሰው ይሄን ቪዲዮ የሱን መልእክት ሰምቶ እንግዲህ ቤተሰቡን ወጃሮቹን ለመጥላት ዝግጁ ነበረ የዚህ ሰውዬ ምክንያት። ስለዚህ አሁን እሷ ይሄን ቪዲዮ ነው ያየችው የሱን እኔና አትከተለኝ ምስሉ ልትከተሉ ትችላለች። ያም አይታ እንዴ እኔም እኮ ሙስሊሞች ማቃቸው ወዳጆች ቤተሰቦች አሉኝ ካሁን በኋላ እነሱ መጠንቀቅ አለብኝ ከነሱ መራቅ አለብኝ ብላ ወስና ነበረ። እና ይሄ ኢዲት ነው ሮዚ ኢዲት ነው። ኦሪጂናሉ ቪዲዮ አለ ገብተሽ ኦሪጂናሉ ማየት ትችላለሽ። ቆራርጠው ኡስታዙ ያላውነውን ተነስ ምድረ ሙስሊም መስጂድ ላይ እያስተማራ ሊያርድህ ሊገልህ ነው ተነስ እያለ ለክርስቲያን ወገኖቻችን መልእክት ሲያስተላልፍ የነበረው ቪዲዮውን ሰርቶ ኤዲት አድርግቶ ነው። አሁን ላይ ይቅርታ ጠይቀዋል ሮዚ ይቅርታ ጠይቀዋልና ይቅርታ በሉት እየተባለ ነው። ይሄ ነገር እንደዚህ እስኪ አንቺ በኮሜንት መልሽልኝ ላስገባሽ ፈልጌ ነው። ይቅርታው እንቀበለው። ከዚህ በፊት ልጅ ያሬድ ወጥቶ እንደዛ የኦርቶዶክስ እምነት ሲሳደብ ሲናገር ሙስሊሙ ወጥቶ ተቃውሞቱ ይቅርታ መቀበል የለብንም በይቅርታ መታለፍ የለበትም በህግ ይቅረብ ስንል ነበር። ዛሬ ግን ይቅርታ ብለዋልና ይቅርታ በሉት የሚሉ ሰዎች እያየን ነው። በጣም ነው የምታሳዝኑት። ቀጤሪ ይቅርታ የሚያስብል ነገር አይደለም የሰራው። እኛ እኮ አንድ ግለሰብ አይደለም የሰደበው፣ እዚህ ጋር አንድ ግለሰብ አይደለም የሰደበው እምነትን ነው ትላልቅ ሸሆችን ነው። ስለዚህ መጀመሪያ ሳይናገር ነበረ ሳይቃጠል በቅጠል እንደሚባለው ማለት ነው። እና አሁን የልቡን ተናግሮ ብዙ ስንት ሰዎችን ነው ጭንቅላት የበረዘው። ቢያንስ ለእምነታቸው እንኳን ብዙ የማያውቁትን ሌላ ሀሳብ እንዲያስቡ ነው ያደረገው። እስልምናን የማያውቁ ሊኖሩ ይችላሉ፣ ግን እነሱ ላይ ምን ያህል ተጽዕኖ ነው የፈጠረው? በ5 ደቂቃ ወይም በ10 ደቂቃ። ስለዚህ ይሄንን ነገር ሳይወጣ ነበረ መጀመሪያ መጠንቀቅ። አሁን ከወጣ በኋላ ጥላቻውን ከገለጸ በኋላ የሰው አይምሮ ከበረዘ በኋላ ይቅርታ ብሎ ነገር የለም፣ መቀጣት አለበት። እኛ ብዙ ነገሮች ከክርስቲያኖች ጋር ከተለያዩ እምነቶች ጋር እኛ ተከባብረን ነበር ያኒ ስንኖርም የነበር ነው እስካሁንም ያለ ነው። እሱ ግን ዛሬ ተነስቶ የክርስቲያን ምን አድርጎ እንደዚህ ስላለ ሲጀመር ስለ እምነቱ ራሱ ትክክል ያውቃል ብዬ አላስብም። እና ብዙ ሰዎች አሉ ይሄንን ከቨር እያደረጉ እምነትን ዘር ከዘርን የሚያባሉ ብዙዎች አሉ። አሁን ራሱ በቅርብ ካየህ ሙቤ የሙፍቲህን ካየህ ብዙ ነገሮች አይተናል። በአጠቃላይ እኛ ሙስሊሞች ወጣቶች አልሰራንም፣ በቃ ለእምነታችን ምንም አልሰራንም ነው የምለው። ገና ስራ ይጠበቅብናል። እኛ እኮ አንድ ፓስተር እኮ ዛሬ ወጥተህ ብታይ እኮ ማለት መንገድ ላይ የቆመውን ሰው በሙሉ ነው እየሄደ እንትን የሚለው። እኛ ሙስሊሞች የት ነን? እስኪ ራሳችንን እንጠይቅ። ባልባሌ ነገር ነው ተይዘን ያለ ነው፣ በጫት በሱስ ወይም የተለያዩ ነገሮችን ዱንያ ነገር ትተን በቃ ምን ልበልህ በጣም የሚያስጠላ ነገር ላይ ነን ያለ ነው። አሁን ሰዓት ላይ እያንዳንዱ ወደ ዲኑ እንዲመለስና አላህ ኢማን እንዲሰጠው ዱዓ ማድረግ አለብን። ወላሂ በጣም ከባድ ጊዜ እየደረሰ ነው። በጣም ብዙ ፈተናዎች እየመጣብን ነው። በነገራችን ላይ እነሱ በፈለገው ጊዜ ቪዲዮ አቀናባብረው ቪዲዮ እንደፈለገ ሲፈልጉ መስጂድ ውስጥ ገብተው ሙስሊሙ ጣጣጣ ያደርጋሉ። ከፈለጉ ደግሞ እየገቡ እንግዲህ ቪዲዮ እየቆራረጡ እንደዚህ አይነት መልእክት እያስተላለፉ እንግዲህ ሙስሊሙ ላይ እንግዲህ ሙቤ እኔ አንድ ነገር ልበል። የሚሰሩ ስራ ከባድ ስራ ነው።